ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሐምሌ ወር አጋማሽ ላይ እንገኛለን። በኢትዮጵያ አቆጣጠር 2018 ዓ.ም ሐምሌ 15 ቀን የተለያዩ ወታደራዊ የግንባር ዝርዝር መረጃዎችን እንዲሁም ቀጠናዊ የጂኦፖለቲካ የኃይልና ወታደራዊ አሰላለፎችን የሚያሳዩ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በአፍሪካ ቀንድና በቀይ ባህር ቀጠና የሆርሙዝ እጣ ፈንታ እየተከሰተ ነው የሚገኘው። ከ3 ቀናት በፊት በየመን የሚገኙ የሁቱ አማጽያን ኃይሎች የሳውዲ አረቢያን የባህርና የወደብ ክልሎችን እንቅስቃሴ ገደብ መጣላቸውን ተከትሎ በቀይ ባህር ቀጠናና በዚህ አካባቢ ያሉ ዓለም አቀፍ እንቅስቃሴዎች አደጋ ውስጥ ይገባሉ በሚል የሱዳን፣ የሳውዲ አረቢያ፣ የኤርትራን ጨምሮ የቀይ ባህር ቀጠና ሀገራት በአዲስ እንቅስቃሴ እያደረጉ እንደሆነ ታውቋል። ይህም በሱዳን ውስጥ ካለው ጦርነት አንጻር ሳውዲ አረቢያና ኤርትራ በአንድ ግንባር ከአልቡራን ጋር እንዲሁም ኢትዮጵያ፣ ደቡብ ሱዳንና ኬንያ ደግሞ በሌላ በኩል ከፈጥኖ ደራሽ ኃይሉ ጋር እያደረጉት ያለው የውክልና ጦርነትን ጨምሮ በቀጠናው የሚኖረው አዲስ ጉዳይ በተለይ ከኤርትራ እንዲሁም ደግሞ ከየመንና ከቀጠናው አንጻር ከምዕራባውያን አንጻር አዳዲስ ያልታሰቡ ፖለቲካዊ፣ ዲፕሎማሲያዊ ጉዳዮችን ሊያመጣ ይችላል የሚሉ መላምቶችና ፖለቲካዊ ትንተናዎች እየተቀመጡ ነው የሚገኙት። ይህ እንግዲህ ላለፉት 4 ወራት በሆርሙዝ ቀጠና የነበረው አደጋ አሁን ደግሞ በቀይ ባህር የባህር ወሽመጥ ላይ እና በሳውዲ አረቢያ የባህር ዳርቻዎች ላይ የክልከላ መጣሉን ተከትሎ ቀጠናው ላይ ካለው የቆየ ወታደራዊ የኃይል አሰላለፍ አንጻር አዲስ ጉዳይ ሆኖ መጥቷል። ይህንን ጨምሮ በሱዳን ውስጥ የሚገኙ አጫጭር መረጃዎችን አድርሳችኋለሁ። በግንባር መረጃዎችም የአምባሰል ቀጠናዎች ላይ 11ኛ እዝ እና የደቡብ እዝ መስቀለኛ ስምሪቶች ተሰጥቷቸዋል። የአምባሰል ተራሮችን ማዕከል አድርጎ እየተሰጠ ያለውና እየተደረገ ያለውን ወታደራዊ እንቅስቃሴ በተመለከተ ዝርዝር መረጃዎችን አድርሳችኋለሁ። ህወሓት የኤርትራን የመገበያያ ገንዘብ ናቅፋና እንዲሁም ደግሞ በኤርትራ በኩል የሚገባውን ነዳጅ ለወታደራዊ ግዳጅ ለመዋል እንቅስቃሴ እያደረገ መሆኑን የሚገልጹ መረጃዎችን ጨምሮ በርካታ ዝርዝር መረጃዎችን በሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነ ሽመልስ አብዲሳ በኦሮሚያ ክልል በሚኖሩ የአማራ አርሶ አደሮች ላይ የሚያደርጉት ስልታዊ ማፈናቀልን በተመለከተ የወጣ አዲስ መረጃ አለ። እሱንም አደርሳችኋለሁ። ምንም እንኳ ጉዳዩ አዲስ ባይሆንም አሁን እየተገበሩት ያለው አዋጅ ግን ጨርሶ በርካታ አርሶ አደሮችን ከመሬት ስሪታቸው የሚነቅል እንዲሁም ደግሞ አጠቃላይ በኢትዮጵያ ውስጥ ከፍተኛ ቀውስ ሊፈጥር የሚችል እንደሆነ ነው መረጃዎች የሚያሳዩት። በቅደም ተከተል ወደ መረጃዎቹ ሄዳለሁ። የመጀመሪያው መረጃ የማደርገው በዚሁ በኦሮሚያ ክልል የተፈናቀሉ የአማራ አርሶ አደሮች መሬትን ለመውረስ እነ ሽመልስ አብዲሳ አዲስ ያስተላለፉት ሕግና የቀሰቀሰውን ቁጣ የተመለከተ መረጃ ነው። በኦሮሚያ ክልል ላለፉት ተከታታይ ዓመታት በተለያዩ ቀጠናዎች ግጭቶችን በመፍጠር ጦርነቶችን በመቀስቀስ ከመኖሪያ ቤታቸውና ከእርሻ መሬታቸው የተፈናቀሉ በብዙ ሺህ የሚቆጠሩ በመቶ ሺህ የሚቆጠሩ የአማራ አርሶ አደሮች መሬትን ለመውረስ የሚያስችል አዲስ ሕግ ወይም ደግሞ መመሪያ መውጣቱ ከፍተኛ ቅሬታና የህዝብ መቃቃር እየቀሰቀሰ እንደሚገኝ ከስፍራው የወጡ መረጃዎች ያሳያሉ። መረጃዎች እንደሚያሳዩት በዋናነት በወለጋ እንደ ምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ፣ ቄለም ወለጋ ጨምሮ በምዕራብ ወለጋ በርካታ በሺህ የሚቆጠሩ የአማራ አርሶ አደሮች የተፈናቀሉበት እንዲሁም በምዕራብ ሸዋና ደቡብ ሸዋ የተፈናቀሉ የአማራ አርሶ አደሮች መሬትን ሙሳ ጎኖፋ ተብሎ ለሚጠራ የኦሮሚያ ክልል ሀገር በቀል ግብረሰናይ ድርጅት መሬታቸውን ገቢ ለማድረግ እንቅስቃሴዎች እየተደረጉ መሆናቸውን ነው መረጃዎቹ እየገለጹት። ቀደም ሲል በዚህ ቀጠና በወለጋና በሸዋ ቀጠናዎች ከግማሽ ሚሊዮን በላይ የአማራ አርሶ አደሮች እና ቤተሰቦቻቸው እንዲፈናቀሉ ያደረጉት እነ ሽመልስ አብዲሳ አርሶ አደሮቹ ከተፈናቀሉ በኋላ ደግሞ አሁን ከ200 ሺህ በላይ የሚደርሱ አርሶ አደር የመኖሪያና መተዳደሪያ የእርሻ መሬቶችን በዚህ መንገድ ለመውረስ እንቅስቃሴ እያደረጉ ይገኛሉ። ቀደም ብሎ በወሎ በተለይ ጃራና በሌሎቹ በ14 የተፈናቃይ ጣቢያዎች የሚገኙ አርሶ አደሮችን መሬት ለመውረስ ግብር መክፈል አለባችሁ እያሉ ተፈናቃዮቹ ከሚገኙባቸው ከደብረ ብርሃን እንዲሁም ደግሞ በወሎ የተለያዩ አካባቢዎች ከሚኖሩባቸው ጣቢያዎች ላይ የመሬት ግብር ሲቀበሉ የቆዩት እነ ሽመልስ አብዲሳ አሁን ግን ከ200 ሺህ በላይ የሚደርሱ አርሶ አደር መሬቶችን በመጀመሪያ ዙር በዚህ መንገድ ቡሳ ጎኖፋ ተብሎ ለሚጠራ የግብረሰናይ ድርጅት ወይም ደግሞ የበጎ አድራጎት ድርጅት በሚል በኦሮሚያ ክልል ውስጥ ለተቋቋመ ድርጅት መሬታቸውን ገቢ ለማድረግ ከዛ ሲያልፍ ለጸጥታና ለሚሊሻ እንዲሁም ደግሞ ለቄሮ ሰራዊት መሬቱን ለመስጠት እየተደረገ ያለው ዝግጅት እጅግ አሳዛኝ እንደሆነ ነው የተገለጸው። እንግዲህ የአዲስ አሰራር ከ200 ሺህ በላይ የሚሆኑ የአማራ አርሶ አደሮች መኖሪያ የእርሻ የመተዳደሪያ መሬትን
የሚነጥቅ እንደሆነ የገለጹት የመረጃ ምንጮች ይሄ ቀደም ሲል ሲደረግ የነበረው ስልታዊ ማፈናቀል፣ ስልታዊ ማባረር እንዲሁም ደግሞ መሬት መንጠቅና በተደራጀ መንገድ ሲፈጸም የነበረው ማህበራዊ ቀውስ ማሳያ ነው። ይህም ጉዳይ ወደፊት በኢትዮጵያ ውስጥና በኦሮሚያ ውስጥ የማያባራ ግጭትና ጦርነት የሚቀሰቅስ አደገኛ አጀንዳ ነው ሲሉ የመረጃ ምንጮቹ ለኢትዮ ፎከስ ገልጸዋል። በተፈናቃዮቹ መሬት ላይ የሚደረግ ይህ ህጋዊ ከለላ የተሰጠው ንጥቂያ ወይም ደግሞ መሬትን የመቀማትና ከመሬት ስሪት ሙሉ በሙሉ አማራውን የመንጠቅ ተግባር በአካባቢው ማህበረሰቦች መካከል ያለውን አብሮ የመኖር የዘመናት መስተጋብር ሙሉ በሙሉ የሚያፈርስና አዲስ አገራዊ ቀውስ የሚቀሰቅስ ጉዳይ ስለሆነ በአስቸኳይ ሊቆም ይገባል የሚል አስተያየትም ተጨምሮ ወጥቷል። እንግዲህ በወለጋ በተለይ በተለያዩ አካባቢዎች ምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች በሚገኙ በዋናነት በ9 ወረዳዎች ላይ እየተደረገ ያለው ጦርነት መሬቱን የመንጠቅና መሬት የማፈናቀል ጉዳይ ሆኖ ሳለ በኦሮሚያ ክልል ውስጥ የተደራጁ ጽንፈኛ ኃይሎች በሚል የኦሮሚያ ክልል የፕሮፓጋንዳ ሽፋን የሚያደርገው ይህንን ለም መሬት ለመንጠቅና የአማራ አርሶ አደሮችን ለማባረር መሆኑ ይሄ ትልቅ ማሳያ ነው። ሆኖም በአካባቢው የሚገኙ ወጣቶች ተደራጅተው ራሳቸውን ከእንደዚህ አይነት ከሀገር ውስጥ መሬት የሚነቅላቸውና ከመሬት ስሪት ውጭ የሚያደርጋቸውን የኦሮሚያ ክልልን አሻጥር እና የፊት ለፊት ጦርነት እየተጋፈጡ ከቆዩ 4ኛ ዓመታቸው ሆኗል። በአካባቢውም በአንጻራዊነት እንደሱ ሚዛን ለማስጠበቅ መቻላቸው ነው መረጃዎች የሚጠቁሙት። ወደ አማራ ክልል ያሉ አንዳንድ መረጃዎች እሄዳለሁ። በዚህ መረጃ ላይ በርካታ አድማጭ ተመልካቾች አስተያየት እንደምትሰጡበት ተስፋ አድርጋለሁ። እጃቸውን የሰጡ የቀድሞ የፋኖ አባላት ከጸጥታ እና ከወታደራዊ አመራሮች ጋር በመሆን የተደራጁ ወንጀሎችን በቡድን እየፈጸሙ እንደሆነ የሚገልጽ መረጃ ነው ዛሬ ከደብረ ታቦር ቀጠና ለኢትዮ ፎከስ እየደረሰው። በአማራ ክልል የቀድሞ የፋኖ አባላት የሆነው እጃቸውን በመስጠት ከአካባቢው ሚሊሻና የጸጥታ መዋቅርን የተቀላቀሉ የቀድሞ የፋኖ አባላት የአሁኑ ሚሊሻዎች የተሰጣቸውን ስልጣንና የታጠቁትን መሳሪያ ከለላ በማድረግ አሰቃቂ ውስብስብ ወንጀሎችን እየፈጸሙ መሆናቸውን የወጡ መረጃዎች ያሳያሉ። ከአካባቢ የወጡ መረጃዎች እንደሚያሳዩት እነዚህ አካላት ከመከላከያ አዛዦች፣ ጀነራሎች፣ ኮሎኔሎች ጋር በመሆን እንዲሁም ከአካባቢው የጸጥታ አካላት ጋር ልዩ ግንኙነትና ትስስር በመፍጠር በተደራጀ መንገድ የጦር መሳሪያ ኮንትሮባንድና ንግድ ይሰራሉ፣ ዝርፊያዎችን ይፈጽማሉ፣ ንጹሃን ዜጎች ላይ እገታ ይፈጽማሉ። በጣም ደግሞ አስከፊው ነገር ደግሞ በቡድን አስገድዶ መድፈር ይፈጽማሉ የሚል ነው። ዛሬ ከዚህ ከደቡብ ጎንደር እስቴ መካነ ኢየሱስ ከተማ የደረሰ አንድ ጥቆማ ወደ እናንተ ላቅርብ። ቀደም ሲል በአካባቢው የፋኖ አዛዥ የነበሩ እነ ቆራጡ በሚል ቅጽል ስም የሚጠራውና በአሁኑ ወቅት ደግሞ በአካባቢው የሚንቀሳቀሰው የሚሊሻ ኮማንድ አዛዥ ሆኖ የሚሰራው ቆራጡ ከ4 ባልደረቦቹ ጋር በመሆን በግል ስራ የምትተዳደር አንዲት ወጣት ላይ የቡድን አስገድዶ መድፈር እና የከፋ የአካል ጉዳት ማድረሳቸውንና ጥቃት መፈጸማቸውን ቤተሰቦቿ ለኢትዮ ፎከስ ገልጸዋል። የተጎጂዋ ቤተሰቦች መረጃ እንደሚከተለው ይቀርባል። ተጎጂዋ በመካነ ኢየሱስ ከተማ በሻይ ቡና ስራ ላይ የምትተዳደር ሲሆን ጥቃት አድራሾቹ እነ ቆራጡ በተደጋጋሚ የስልክ ዛቻዎች ሲያደርሱባት እንደነበር ትገልጻለች። በቅርቡ በምሽት በምትኖርበት መኖሪያ ቤቱን ሰብረው በመግባት በአቅራቢያው በመኪና አፍነው በመውሰድ ከከተማ ውጭ ከወሰዷት በኋላ ለ4 በቡድን ጥቃት የፈጸሙባት ሲሆን አስገድዶ መድፈር ማለት ነው። በሰውነቷ ላይም ከፍተኛ ቁስለት ካደረሱ በኋላ በመሃል ከተማ አስፋልት ላይ ጥለዋት መሄዳቸውንና መሰወራቸውን የቤተሰቦቿ ለኢትዮ ፎከስ አሳዛኝ ታሪኩን ገልጸዋል። በአሁኑ ወቅት ይቺ ተጎጂ በባህር ዳር ከተማ ከፍተኛ ሕክምና ላይ የምትገኝ ሲሆን የአካባቢው ሕዝብና የሰብአዊ መብት ተቆርቋሪዎች ስልጣንን ከለላ ማድረግ እነዚህ የቀድሞ የፋኖ አባላት የአሁኑ ደግሞ የሚሊሻ መሪዎች የሚፈጽሙትን ጥቃት በአስቸኳይ እንዲያስቆሙና ጥቃት አድራሾቹ በቁጥጥር ስር እንዲውሉና ለሕግ እንዲቀርቡ ቤተሰቦቿ ጠይቀዋል። ይህ እንግዲህ ከዚህ ጋር የተያያዙ በተለያዩ አካባቢዎች የሚፈጸሙ ወንጀሎች ጋርም ብዙ ጉዳዮች አሉ። ባህር ዳር ውስጥ የሚፈጸመውን በጸጥታ አካላት የሚፈጸመውን ግድያ፣ ዝርፊያ እንዲሁም ደግሞ ከዚህ ጋር የተያያዘ ሰንሰለት በቅርብ እመለስበታለሁ። መረጃዎች እየተሰባሰቡ ነው። ሌላው በአማራ ክልል በጦርነት ምክንያት ከ21 በላይ የጤና ባለሙያዎች ህይወት ማለፉን መረጃዎች ጠቁመዋል። በአማራ ክልል ከተቀሰቀሰው ጦርነት ጋር በተያያዘ በርካታ የሕክምና ባለሙያዎች የጥቃት ሰለባ መሆናቸውን፣ መገደላቸውን፣ ለእስራት ለአካል ጉዳትና ለስደት መዳረጋቸውን መረጃዎቹ ይጠቁማሉ። በኢትዮ ፎከስ የኋላ መረጃዎችና ዘገባዎች መሰረት ጦርነቱ ከተጀመረ ወዲህ
በአማራ ክልል ቢያንስ 21 የሕክምና ባለሙያዎች የሞትና የጽኑ የአካል ጉዳት ሰለባ መሆናቸውን መረጃዎች ያሳያሉ። ጥቃቱ በተለያዩ የቀጠናው አካባቢዎች የተስፋፋ ሲሆን በጎንደር ቀጠና የመተማ ሆስፒታል የአይን ሕክምና ሐኪም፣ በጠዳ ጤና ሳይንስ ኮሌጅ ሐኪምና መምህር፣ በበለሳ ሆስፒታል የራዲዮሎጂ ክፍል ሐኪም እንዲሁም በሰሜን ጎንደር የቀይ መስቀል አስተባባሪ ሐኪሞችን ጨምሮ ለህልፈት ከተዳረጉት መካከል ይገኙበታል። በጎንደር ቀጠና በተመሳሳይ መልኩ በሸዋ በመራቤቴና በተለያዩ አካባቢዎች ሕክምና ሙያ የሚሰሩ ባለሙያዎች መገደላቸውን መረጃዎች ይጠቁማሉ። ባህር ዳር ከተማን ጨምሮ በተለያዩ የደቡብ ወሎ፣ ሰሜን ወሎ፣ ወልዲያ፣ ወገል ጤናን ጨምሮ በድሮን በከባድ መሳሪያ በተደራጁ ዘራፊዎች በርካታ ሐኪሞች መገደላቸውን መረጃዎቹ ያሳያሉ። ዓለም አቀፍ የሰብአዊ መብት ድርጅቶች እንደ ሂውማን ራይትስ ዎች እና ሌሎች የሰብአዊ ድርጅቶች ደግሞ በሪፖርቶቻቸው ሕክምና ባለሙያዎችና የጤና ተቋማትን ታርጌት በማድረግ የዓለም አቀፍ የጦር ወንጀልን ሕግ የሚጥስ ጥቃት እየተፈጸመ መሆኑና ጥቃቱ በአስቸኳይ እንዲቆም ለባለሙያዎች ጥበቃ እና የደህንነት ከለላ እንዲደረግ በሁሉም ተፋላሚ ወገኖች በኩል ይሄ ጥበቃ እንዲደረግ ተደጋጋሚ ጥሪ አቅርበዋል። ዛሬም ከዚህ ጋር በተያያዘ አንድ ሐኪም መገደሉን ከሰሜን ጎንደር ዞን ጤና መምሪያ የተገኘ መረጃ ያሳያል። በሰሜን ጎንደር ዞን ጤና መምሪያ በጃናሞራ ወረዳ ጤና ጽሕፈት ቤት የመሸሃ ጤና ጣቢያ ኃላፊ የነበረው የአካባቢው የጤና ባለሙያ ጌትነት ምስጋናው ሐምሌ 13 በትላንትናው ቀን ጠዋቱ 3 ሰዓት ላይ በአካባቢው ወደ ጤና ጣቢያ ለስራ ሲንቀሳቀስ ሰባት ምንጭ ተብሎ በሚጠራ ቦታ ላይ ባልታወቁ ታጣቂዎች መገደሉን የጤና ጽሕፈት ቤት የጤና መምሪያው መረጃ ያሳያል። በዚህ አሰቃቂ ጥቃት ከእሱ ጋር የነበሩ ሌሎች ሁለት የስራ ባልደረቦቹ ሐኪም ከባድ አካል ጉዳት ደርሶባቸው በአሁኑ ሰዓት በጎንደር ሪፈራል ሆስፒታል ሕክምና ላይ ይገኛሉ። ህዝብን በቅንነትና በታማኝነት የሚያገለግሉ የጤና ባለሙያዎች ላይ ጥቃት ማድረስ ጭካኔነትና አረመኔነት የተሞላበት አስነዋሪ ድርጊት እንደሆነ የሚገልጸው መረጃው የሰሜን ጎንደር ዞን ጤና መምሪያ በጥቃቱ የተሰማውን መሪር ሐዘን ይገልጻል። እንግዲህ ከዚህ ጋር በተያያዘ ይሄ ኢሰብአዊ ድርጊት ሁሉም አካላት ሊያወግዙት የሚገባ ነው። በተለይ በሐኪሞች ላይ እንዲሁም ደግሞ በሲቪል ሰራተኞች ላይ የሚፈጸሙ ጥቃቶች ሁሉም ሊያወግዛቸው የሚገቡ መሆናቸውን እንግዲህ ከዚህ በፊት የሰብአዊ መብት ድርጅቶችም ሲያቀርቧቸው የነበሩ መግለጫዎች ያሳያሉ። ይሄ እንግዲህ በሐኪሞች ላይ የቀጠለው ጥቃት ነው። ተጨማሪ በሐኪሞች ላይ እየተፈጸሙ ያሉ ጥቃቶችን በተመለከተ መረጃዎችን ብታደርሱኝ በዝርዝር የምመለስባቸው ይሆናል። እንደ ድርጊት ትናንትና የተፈጸመው በጤና ባለሙያ ላይ የተፈጸመው ጥቃት እጅግ አስነዋሪ ነው። ይህንን የፈጸሙ አካላት በቁጥጥር ስር መዋልና ለሕግ መቅረብ አለባቸው። በየትኛው መንገድ ይሄ የገለልተኛ ሆነው ለሁሉም የማህበረሰብ ክፍል አገልግሎት የሚሰጡ ባለሙያዎች ላይ ያነጣጠረ ጥቃት ሊወገዝ ይገባዋል። ወደ ሌላው መረጃ ቀጥላለሁ። በሲዳማና ኦሮሚያ ምስራቅ ጉጂ አዋሳኝ ድንበሮች ዳግም በተቀሰቀሰ ግጭት የሰው ሕይወት ማለፉንና መፈናቀል መቀስቀሱን መረጃዎች ጠቁመዋል። በሲዳማ ክልል ምስራቅ ሲዳማ ዞን እና በኦሮሚያ ክልል ምስራቅ ጉጂ ዞን አዋሳኝ ቀበሌዎች ዳግም በተቀሰቀሰ ከባድ ግጭት የሰው ሕይወት ማለፉን፣ የጸጥታ አባላትና የሰላማዊ ሰዎች መገደላቸውን፣ በርካቶች መቁሰላቸውን፣ የአካባቢው ንብረት መውደሙንና መኖሪያ ቤቶች እንደዚሁ እንደወደሙ የመረጃ ምንጮች ገልጸዋል። በምስራቅ ጉጂ ዞን ጊልጃ ወረዳ ምስራቅ ሲዳማ አዋሳኝ በሚገኙ ጉቦ ሄልማ ቀበሌና አካባቢ የተከሰተው በሁለቱም አጎራባች አካባቢዎች የሚገኙ የመረጃ ምንጮችና ነዋሪዎች የሚከተለውን መረጃዎች አድርሰዋል። በሲዳማ ክልል በኩል የቀረቡ መረጃዎች ይህንን ይላሉ። የሲዳማ ክልል መረጃዎች እንደሚጠቅሱት የኦሮሚያ ክልል ታጣቂዎችና ሚሊሻዎች በተኮሱት ጥይት የሲዳማ ክልል የፖሊስ አባል የነበሩ ሳጅን ታደለ ቡንታን ጨምሮ ሌሎች በርካታ ሰላማዊ ሰዎች ሕይወታቸው ማለፉን ይገልጻሉ። በተጨማሪም ተዋጊዎቹ በስናይፐርና በከባድ መሳሪያ የተደገፈ ጥቃት በመሰንዘር በጉቦ ሄማ ቀበሌ የሚገኙ የመንግስት አስተዳደሮችና መዋቅሮችን ማፍረሳቸውና የሲዳማ ክልልን የሰንደቅ ዓላማ በማውረድ ማቃጠላቸውንና አካባቢውን ወደ ኦሮሚያ ክልል ለመጠቅለል እንቅስቃሴ እያደረጉ እንደሆነ የሲዳማ የመረጃ ምንጮች ይገልጻሉ። በሌላ በኩል በኦሮሚያ ክልል በጉጂ ዞን በኩል ደግሞ የሚወጡ መረጃዎች የሲዳማ ክልል ልዩ ኃይልና ሚሊሻ በግልጃ ወረዳ የድንበር ቀበሌዎች ላይ በሚኖሩ ሰላማዊ ዜጎች ላይ ከባድ ጥቃት በመክፈት የሰው ሕይወት ማጥፋታቸውን፣ በርካቶችን ማቁሰላቸውን ይገልጻሉ። በጥቃቱ የቆሰሉ ሰዎች በአዶላ ወዩ ሆስፒታል ሕክምና በማግኘት ላይ መሆናቸውን ገልጸዋል። በርካታ መኖሪያ ቤቶች መቃጠላቸውን፣ እንስሳት መዘረፋቸውንና ሰዎች መፈናቀላቸውን የኦሮሚያ ክልል የመረጃ ምንጮች ደግሞ ይህንን ይገልጻሉ። በጉቦ ሄማ ቀበሌ ባሻገር ቀደም ሲል በጋራ የተዳደሩ የነበሩ አዋሳኝ አካባቢዎች አሁን ጥቃቶች በከፍተኛ የስጋት እና
የጸጥታ ሁኔታ ስጋታቸው ጨምሮ ይገኛል። ቱጫ፣ ዲዳ ጉማ፣ ሀረን ፋማ፣ ወሌ መጋዶ፣ ኦዳ ከለቻ እና መልካ ደስታ ተብሎ በሚጠሩት አካባቢዎች ተመሳሳይ ግጭቶች ቀደም ሲል ተቀስቅሰው ስለነበር አሁንም የከፋ ሰብአዊ፣ ቁሳዊ ጉዳት ይደርሳል በሚል በዚህ አካባቢ የሚኖሩ ነዋሪዎች ከፍተኛ ስጋት ውስጥ መሆናቸውን ከአካባቢ የወጡ መረጃዎች ገልጸዋል። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በአሶሳ ቀጠና ባለው አዲሱ ግንባር የሱዳን ፈጥኖ ደራሽ ኃይል ከዳርፉር፣ ከኮርዶፋን፣ ከምዕራብ ሱዳን ይዞታዎቹ በርካታ ሰራዊቱን በወታደራዊ ቁሳቁሶችን በሊቢያ እና በቻድ በደቡብ ሱዳን በኩል ወደ ኢትዮጵያ እያጓጓዘና አዲስ ወታደራዊ ግንባር አቅጣጫ እያጓጓዘ መሆኑን የወጡ መረጃዎች ያመላክታሉ። ይህ ከፍተኛ ወታደራዊ ኃይል ስምሪት እየተካሄደ ያለው ሰሞኑን የሱዳን መደበኛ ጦር ከህወሓት ተባባሪዎቹ ጋር በመሆን የደቡብ ምስራቅ የምትገኘውን ስትራቴጂካዊ ቦታ ያላትን ጥቁር አባይ ብሉ ናይል ግዛትን ኩርሙክን ከተቆጣጠረ በኋላ ነው። የወጡ መረጃዎች እንደሚያሳዩት የኢትዮጵያ መከላከያ እና የሲቪል የደህንነት ባለስልጣናት፣ የዩናይትድ አረብ ኤሚሬትስ ወታደራዊና የፋይናንስ ደህንነት ባለስልጣናት፣ የፈጥኖ ድራሽ ኃይሉ ከፍተኛ ወታደራዊ አዛዦች በጋራ ያደረጉትን የደህንነት ስብሰባ ተከትሎ የአርኤስኤፍ ከፍተኛ ቁጥር ያለው ኃይሉን በቻድ በኩል በአውሮፕላን ወደ ኢትዮጵያ፣ በሊቢያ በኩል በአውሮፕላን ወደ ኢትዮጵያ፣ በደቡብ ሱዳን በኩል ደግሞ በየብስ ተሽከርካሪዎች ወደ ኢትዮጵያ ወደ አሶሳ ቀጠና እንዲያዛውር ወታደራዊ ስምሪት መሰጠቱን ተከትሎ የዚህ ወታደራዊ ዋና ዓላማ ፈጥኖ ደራሽ ኃይሉ ስምሪት በኢትዮጵያ ድንበር በኩል እንደገና ያለውና የደረሰበትን ሽንፈት በማስተካከል ከፍተኛ ኃይል በማከማቸት ኩርሙክ ከተማን ጨምሮ ወደ ደማዚን ያቀና አዲስ የመልሶ ማጥቃት እርምጃ በመውሰድ ጥቁር አባይ ወይም ደግሞ ብሉ ናይል ተብሎ የሚጠራውን የሱዳን ግዛትን መልሶ ለመቆጣጠር ያለመ መጠነ ሰፊ ወታደራዊ ዝግጅት መሆኑን መረጃዎች ይገልጻሉ። ወደ ደቡብ ወሎ አምባሰል ሰንሰለታማ ተራሮች ያለውን መረጃ ደግሞ አደርሳለሁ። በአምባሰል ሰንሰለታማ ተራሮች ቀጠና መጠነ ሰፊ ወታደራዊ ስምሪቶችና የምልመላ ዘመቻዎች እየተካሄዱ መሆናቸውን ዛሬ የወጡ መረጃዎች ይገልጻሉ። በደቡብ ወሎ እና ሰሜን ወሎ አዋሳኝ የሚገኘው ስትራቴጂካውን የአምባሰል ሰንሰለታማ ተራራ ቀጠናዎችን ለመቆጣጠርና ቀጠናው ላይ ፋኖን ለማጽዳት በሚል የመንግስት የደቡብ እዝ 11ኛ እና የ11ኛ እዝና የደቡብ እዝ ስምሪት መውሰዳቸውን የአካባቢው መረጃ ምንጮች ገልጸዋል። በዚህም በርካታ የሰው ኃይል በማሰለፍ ወታደራዊ እንቅስቃሴ ላይ መሆናቸውን መረጃዎች ገልጸዋል። ከስፍራ የወጡ መረጃዎች እንደሚጠቅሱት የደቡብ እዝ ጀነራል አዛዥ ጀነራል ሰለሞን ኢተፋ የተመራ ከሐይቅ እስከ ኮን ድረስ ይሄ እንግዲህ ሰፊ ቀጠና የሚሸፍን ነው። አድማጭ ተመልካቾቻችን ምናልባት አካባቢ የማታውቁት ከሆነ ከሐይቅ ማለት ደሴ ነው። ከደሴ ሐይቅ፣ ውጫሌ፣ መርሳ፣ ውርጌሳን፣ ወልዲያን ጨምሮ እስከ ደጋማው የኮን ዋድላ ደላንታ አካባቢ ጋሸና ድረስ ያለውን ቀጠና የሸፈነ ግዳጅ እየተሰጠ ሲሆን 11ኛ እዝ ደግሞ በጀነራል አድማሱ አለሙ እየተመራ ከፀሐይ መውጫ እንግዲህ ከደላንታ ማለት ነው ወደ ምዕራብ ወሎና ደሴን አካቦ ወደ ምዕራብና ምስራቅ ተራራማውን ለመበርበር እና ተጨማሪ በርካታ የሚሊሻ አጋዥ ኃይልን ይዘው ስምሪት ገብተዋል። ሰሞኑን በደጋ ዳሞት አዋሳይ በሚገኙ 5 ወረዳዎችና በጮቄ ተራሮች ከተደረገው ዘመቻ ጋር ተመሳሳይ እንደሆነ የሚገልጹት የመረጃ ምንጮቹ በዚህም ከ18000 በላይ የሚገመት የእግረኛ ሰራዊትና ከ15000 በላይ የሚሆን የፖሊስ የሚሊሻ ሰላም አስከባሪ በሚል ከመከላከያ ኃይል በዚህ በአጠቃላይ በወሎ ቀጠና እንግዲህ አምባሰልን ማዕከል አድርጎ ስምሪትና ግዳጅ ወደ ቀጠናው እንዲገባ መደረጉን ወታደራዊ የመረጃ ምንጮች ገልጸዋል። በተመሳሳይ መልኩ በውርጌሳ በዙሪያው በሚገኙ አካባቢዎች የሚሊሻ ምልመላ በሚል አዲስ የአካባቢው አርሶ አደሮች ወደ ሚሊሻ እንዲገቡ አስገዳጅ ምልመላ እየተደረገ እንደሆነ ታውቋል። ሚሊሻዎች እና ነዋሪዎች ከየቤታቸው ከእርሻ ቦታቸው በመሰብሰብ ወደ ስብሰባ እንዲገቡ እየተደረገ ነው። የስብሰባዎቹ ዋና ትኩረት ደግሞ ቀደም ሲል ከመከላከያ የተሰናበቱ አባላትና ተመላሾች እና ከአካባቢው ወጣቶች አዳዲስ ሚሊሻዎችን መመልመል እንደሆነ ተመልክቷል። ይህም እንግዲህ ከላይ ከኮረም ቀጠና ጀምሮ እስከ ወረይሉ ድረስ ያለውን ከላይ ወደ ታች እንዲሁም ደግሞ ከምስራቅ ወደ ምዕራብ ደግሞ ከጋሸና እስከ ደሴ ድረስ ላለው ቀጠና አዲስ ወታደራዊ ስምሪት ተጨማሪ ሚሊሻ መሆኑን የወጡ መረጃዎች አመላክተዋል። ወደ ህወሓትን የተመለከቱ መረጃዎችን አስከትላለሁ። ህወሓት በኤርትራ በኩል ነዳጅና መሳሪያ እያስገባ መሆኑን መረጃዎች ተደጋግመው ሲገልጹ ቆይተዋል። አሁን ደግሞ ፋይናንስን ወደ ኤርትራ ናቅፋ እና ዶላር እንዲሁም ደግሞ ወደ ሱዳን መገበያያ ገንዘብ እየቀየረ መሆኑን የሚገልጹ መረጃዎች ናቸው እየወጡት። ህወሓት በኤርትራ በኩል በርካታ መጠን ያለው ነዳጅና ወታደራዊ ሎጂስቲክ የጦር መሳሪያ ወደ ትግራይ እያስገባ መሆኑን የሚጠቁሙ አዳዲስ መረጃዎች ትላንትና ይፋ ሆነዋል። ከተለያዩ የትግራይ አካባቢዎች የወጡ መረጃዎች እንደሚያመላክቱት በኤርትራ በኩል የገቡት ነዳጅ የጫኑ ቦቴዎች በሰሜን ወሎ አለማጣ
እንዲሁም በራያ መሆንና ማይጨው አካባቢዎች በሚገኙ ነባር የነዳጅ ማደያዎችና ዲፖዎች ላይ ነዳጅ ማራገፋቸው ተገልጿል። ይህ ነዳጅ ለህዝባዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል መወሰኑንም መረጃዎች ገልጸዋል። በተጨማሪ ቀደም ብለው የገቡ የጦር መሳሪያዎችና ሎጂስቲክ የመኖሪያ ቤቶች እየተለቀቁ በመጋዘኖች እንዲከማቹ ትዕዛዝ መሰጠቱም ታውቋል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤልና በሌሎች የፖለቲካ ወታደራዊ አዛዦች መሪነት በየከተሞቹ የህዝብ ንቅናቄ መድረክ በሚል ስብሰባዎች እየተካሄዱ ይገኛሉ። ስብሰባዎችም ቀጥለዋል። የስብሰባዎቹ ዋነኛ ዓላማ ህዝቡ ለቀጣይ ጦርነት ደጀንነቱን እንዲያረጋግጥና ቃል ኪዳን እንዲገባ መጠየቅ እንደሆነ ተመላክቷል። በሌላ በኩል ህወሓት በሱዳንና በኤርትራ በኩል ለሚደረግ የውጭ እንቅስቃሴና የጦር መሳሪያ ግዥ እንዲሁም ደግሞ አጠቃላይ ወታደራዊ እንቅስቃሴ የሚሆን ከፍተኛ መጠን ያለው ገንዘብ ወደ ኤርትራ መገበያያ ገንዘብ ናቅፋ እና የሱዳን ፓውንድ እንዲሁም ደግሞ ዶላር እየቀየረ እንደሆነ ታውቋል። ይህ ገንዘብ ከዲያስፖራ ደጋፊዎቹ እንዲሁም ደግሞ ከግብጽ የተገኘ ድጋፍ እንደሆነ የሚገልጹት የመረጃ ምንጮች የዚህ ወደ ናቅፋ እየተቀየረ ያለው ገንዘብ ዋና ዓላማው ጦርነት በሚነሳበት ወቅት ሊኖር የሚችለውን የኢትዮጵያ የመገበያያ ገንዘብ የብር እንቅስቃሴ ገደብ ለመሸፈንና የውጭ ንግድና ሎጂስቲክን መስመር ያልተቋረጠ ለማድረግና ቀጣይነት ያለው የተራዘመ ጦርነት ለማድረግ ታስቦ እንደሆነ መረጃዎቹ ይገልጻሉ። ወደ ሱዳን ያሉ መረጃዎችን አስከትላለሁ። አብዛኞቹ መረጃዎች ኢትዮጵያን ማዕከል ያደረጉ ናቸው፣ ምንም እንኳ የሱዳን ቢሆኑም። በኢትዮጵያ፣ ሊቢያ፣ ቻድ፣ ግብጽ እና አረብ ኤሚሬት መካከል የሚደረገው ያልተለመደ ወታደራዊ የካርጎ አውሮፕላኖች እንቅስቃሴ በዚህ ሳምንት በከፍተኛ ሁኔታ መጨመሩን የወጡ መረጃዎች ያሳያሉ። በቅርቡ በተደረገ የበረራ ክትትል መረጃ መሰረት በማላዊ የተመዘገቡ የተለያዩ አውሮፕላኖች ካርጎ አውሮፕላን ከቤንጋዚ ሊቢያ ተነስተው ወደ አዲስ አበባ በመቀጠል ወደ አሶሳ አውሮፕላን ማረፊያ በማቅናት የጦር መሳሪያ በአሶሳ ማራገፋቸውና ለአርኤስኤፍ የሚደርሱ ቁሳቁሶችና ወታደራዊ ሎጂስቲኮችን ማራገፋቸው ተገልጿል። አውሮፕላኖቹ ወደ አሶሳ ማቅናታቸው ቀጥሎም ወደ ከፋጃይራ አረብ ኤሚሬቶችም እንደዚሁ በሱዳን ድንበር አቅራቢያ ወደ ፈጥኖ ደራሽ ኃይሉ ለሚቀርቡ የጦር መሳሪያዎችም የሎጂስቲክ ጭነው አውሮፕላኖቹ ወደዚህ ማምራታቸው ታውቋል። በተመሳሳይ መልኩ ከግብጽ ካይሮ ተነስተው ወደ ቻድ ኒጃሜ እና እንዲሁም ከቱርክ ኢስታንቡል ወደ ፖርት ሱዳን የተደረጉ የካርጎ በረራዎችም የሱዳን መደበኛ ጦር ወይም ደግሞ የአልቡራን ጦርና ተቃዋሚ ኃይሎች የመደገፍ ቀጥታ የጦር መሳሪያ አቅርቦት እንደሆነ መረጃዎቹ ያሳያሉ። በሱዳን አልቦይድ ከተማ ዙሪያ በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሉ መካከል የሚደረገው ወታደራዊ ፍልሚያዎች በዛሬው ዕለት በከፍተኛ ሁኔታ ማየላቸውን መረጃዎች ገልጸዋል። የፈጥኖ ድጋፍ ኃይሉ በደቡባዊ አቅጣጫዎች ገፋፍተው በመግባት አልሙሳለሚያ የተባለውን ስትራቴጂካዊ ቦታ የተቆጣጠሩ ሲሆን ተጨማሪ ሰራዊታቸውን ደግሞ ካዝጊል ተብሎ ወደሚጠራው አካባቢ እያንቀሳቀሱ እንደሆነ ከሱዳን የወጡ መረጃዎች ያሳያሉ። ይህንን ስምሪት ለመመከት የሱዳን መደበኛ ጦር በኮርዶፋንና ዳርፉር የሚያገናኙ ዋና ዋና የትራንስፖርት መስመሮች ላይ ባሉ አካባቢዎች ተጨማሪ የፈጥኖ ደራሽ ኃይሎች ይዞታዎችን የከበበና የአየር ድብደባ እያደረገ ይገኛል። ከበባም ፈጽሟል። በከተማ ውስጥ ከፍተኛ የድሮን ጥቃቶች ለጊዜው መቆማቸው አንጻራዊ ሰላም ሰፍኖ ቢቆይም አልቦይድ ነዋሪዎች ግን ከባድ የኑሮ ሁኔታ ውስጥ እንደሚገኙ መረጃዎች ያሳያሉ። የቁሳቁሶች ዋጋ በከፍተኛ ሁኔታ መጨመሩና ስር የሰደደ የመጠጥ ውሃ እጥረት በከተማዋ ነዋሪዎች ላይ ከፍተኛ እንግልት ዳርጓቸዋል። በቅርቡ የጣለው ከባድ ዝናብ ለተቸገሩ ቤተሰቦች ጊዜያዊ ፎታ ቢሰጥም መሰረታዊ ችግሩ እንደቀጠለ ነው። ዝናቡን ተከትሎ ኮሌራ ወረርሽኝ በአካባቢው መቀስቀሱንም የተባበሩት መንግስታት ድርጅት የጤና ክፍል ሪፖርቱን ይፋ አድርጓል። በሌላ በኩል በሰሜን ዳርፉር እምባሩ ተብሎ በሚጠራው አቅራቢያ አንድሮ በተባለ ስፍራ ዛሬ ፈጥኖ ደራሽ ኃይሉ በሰነዘረው የድሮን ጥቃት ከ21 በላይ ሰዎች ሲገደሉ 30 የሚሆኑ ደግሞ ቆስለዋል ተብሏል። ይህንን አልጀዚራ በዘገባው አመላክቷል። ሱዳን ያለው ግጭት ተራ ሀገር ውስጥ ስልጣን ሽኩቻ ሳይሆን በቀጠናው ሀገራት ፍላጎት የጂኦፖለቲካ ተጽዕኖ መፋለሚያ መድረክ እየሆነ መምጣቱን የፖለቲካ ተንታኞች ይገልጻሉ። በቀይ ባህርና ከሳውዲ አረቢያ የወደብና የባህር ክልከላ ከሁቲዎች ጋር በተያያዘ ደግሞ የሱዳን የውጭ ጉዳይ ሚኒስተር የየመኑ ሁቲ አማጽያን በሳውዲ አረቢያ ወደቦች ላይ የባህር እገዳ መጣላቸውን ተከትሎ ያወጡትን መግለጫ በቀይ ባህር የመርከብ እንቅስቃሴ ላይ አደጋ ደቅኗል ሲሉ በሰጡት መግለጫ አስታውቀዋል። የሱዳንና የሳውዲ አረቢያ ሱዳን የሳውዲ አረቢያን ደህንነት ለማስጠበቅ የሚወሰዱ ማናቸውንም እርምጃዎች እንደምትደግፍ ገልጻለች። እዚህ ጋር ነው እንግዲህ ውስብስብ ጉዳዩ። ሱዳን በኢራንም ትደገፋለች፣ በሳውዲ አረቢያም ትደገፋለች። የየመን አማጽያን ደግሞ ለአልቡርሃን ዘመናዊ ድሮኖችን ጭምር ከኢራን አሳልፈው መስጠታቸው ይታወቃል። በዚህ መካከል ለዲፕሎማሲ እንዲሁም ደግሞ ለንግግር ያክል ሱዳን በሳውዲ አረቢያ ላይ የሚደርስ ጉዳቴ ነው ብላለች።
የሁቲ ቡድን በበኩሉ በሳውዲ አረቢያ ላይ ያወጀውን የባህር እገዳ አላከበሩም ያላቸውን 6 የንግድ መርከቦች በቀይ ባህር ላይ በማስቆም እንዲመለሱ ማድረጉን አስታውቋል። የሮይተርስ ዜና ወኪል እንደዘገበው ከሆነ ደግሞ ወደ እስያ አህጉር የሳውዲ ነዳጅ ጭነው ይጓዙ የነበሩ 2 የነዳጅ ጫኝ መርከቦች በቀረበላቸው ትዕዛዝና ዛቻ መሰረት አቅጣጫቸውን በመለወጥ ወደ ኋላ ወደ ስዊዝ ካናል መመለሳቸው ታውቋል። የሱዳን የውጭ ጉዳይ ሚኒስትር ባወጣው ይፋዊ መግለጫ ሁቲዎች ድርጊቱ የቀይ ባህርን የባህር ትራንስፖርት በቀጥታ የሚፈታተንና የአካባቢውን ሀገራት ኢኮኖሚያዊ ጥቅም የሚጎዳ ነው ሲል ገልጿል። በመሆኑም አህጉራዊና ዓለም አቀፋዊ ማህበረሰብ በእነዚህ የሁቱ አማጽያን ላይ አስፈላጊውን ጫና እንዲያደርግ ጥሪ አቅርበዋል። የቀይ ባህር የንግድ መስመር ከዓለም አቀፍ የባህር ንግድ መስመሮች 15 በመቶ የሚሆነውን የሚያስተናግድ መሆኑ ይታወቃል። በአካባቢው የሚፈጠሩ ረብሻዎችም በዓለም አቀፍ ንግድና ነዳጅ ላይ ከፍተኛ ጫና ይፈጥራሉ ተብሏል። ሱዳን ታይቶ የማይታወቅ ከፍተኛ ጦር ኃይል ወደ ሰሃራ በረሃ እያስገባ መሆኑን በአልቡርሃን በኩል የወጡ መረጃዎች ያሳያሉ። የአልቡርሃን ጦር በሊቢያና ግብጽ ሱዳን አሳሳቢ የድንበር ቀጠናና በሰሜን ኮርዶፋን አቅጣጫ ወታደራዊ እንቅስቃሴ ለማፍጠን ከፍተኛ ቁጥር ያለው ጦር ኃይል ወደ ሰሃራ በረሃ መላኩን ዛሬ የወጡ መረጃዎች ያሳያሉ። ይህም ለወራት ያህል በዚህ ግፊት ተገቶ የነበረውን ወታደራዊ እንቅስቃሴ መልሶ ያነቃቀዋል ተብሎ ይጠበቃል። ጦሩ ሰፊው የሰሃራ በረሃን መነሻ ማድረግ ከሊቢያ በኩል ለፈጥኖ ደራሽ ኃይሉ የሚደርሰውን የጦር መሳሪያና የነዳጅ የግንኙነት መስመር ወይም ደግሞ መተላለፊያ መስመር ለመቁረጥ ያለመ አዲስ ተኩስ ግንባር በመክፈት አዲስ ግንባር ለመክፈት እንደሆነ ሱዳን ትሪቡን ዘግቧል። የጦር ሰራዊቱ እንቅስቃሴ በተለይ በሰሜን ግዛት የሚገኙ አልቃናቅ፣ አልራቢ በተባሉ የበረሃ ቀጠናዎች ላይ ማተኮሩ የተገለጸ ሲሆን ዓላማውን በሰሜን ዳርፉር በሚገኙ ጢና፣ እምባሩ፣ ካሮናይ፣ ኩልቡስ እና ጀበል ሙን ተብሎ በሚጠሩ ስትራቴጂካዊ ቦታዎች ላይ ያለውን ሁኔታ ለመከላከልና ለመቆጣጠር ያለመ እንደሆነ ተገልጿል። ይህ የበረሃው ወታደራዊ ኦፕሬሽን እየተባለ የሚጠራው ከተባባሪ ታጣቂ አካላት ጋር በሚደረገው ቅንጅት ካሁን በፊት ይህን ቀጠና እንዲመሩ በዱሃ በኳታር ስምምነት ላይ ደርሰው የነበሩትና አፈንጋጩ የቀድሞ የአሁኑ ደግሞ የአልቡርሃን የቅርብ ወዳጅ የሆኑት ጀነራል ባሂት ደባጆ የሚመሩት እንደሆነ የሰሃራ በረሃ ጦር ታውቋል። ሱዳን እንግዲህ በዚህ ቀጠና በሊቢያው ጀነራል ካሊፍ ሀፍታር የሚመሩ ኃይሎች ድንበር ጥሰው በመግባት ለፈጥኖ ደራሽ ኃይሉ ያቀርቡታል ያለችውን የጦር መሳሪያና ሎጂስቲክ ለመግታትና ሊቢያን ሱዳንንና ግብፅን በሚያገናኘው አሰባሳቢ ድንበር ወይም ደግሞ ትራያንግል ተብሎ በሚጠራው አካባቢ ይህንን ስምሪት ለማድረግ መገደዷ ነው የተገለጸው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ